የኤርትራው የፕሮፓጋንዳ ክፍል ወይም የኤርትራ መንግስት ለየማነ ገብረ መስቀል ለአቶ ሬድዋንና ለአቶ ጌታቸው ረዳ የሰጠው ምላሽ ነው እያየን ያለን። የአቶ የማነ የፕሮፓጋንዳ ክፍል ኃላፊ ነው። የኮሚኒኬሽን ጽህፈት ቤት ወይም የማስታወቂያ ሚኒስትር ኃላፊያቸው ነው። ትልቁ አነጋጋሪ ያነሳውን ነገር እናንሳና እሱ ላይ የተወሰነ አስተያየት እንሰጣለን። ምንድነው የሚለው? አቶ ጌታቸው ረዳና አቶ ሬድዋን በመጣጥፋቸው ላይ ይላል በኮንፈረንሱ በፕሪቶሪያው ስምምነት ወቅት በኮንፈረንሱ አዳራሽ ውስጥ አደራዳሪዎቹ እንደምንደባደብ ገምተው ነበረ። ስለዚህ አራርቀው አስቀምጠውን ነበረ። አራርቀው ቢያስቀምጡንም እነሱ የመሰላቸው ይደባደባሉ ብለው ያሰቡት እውነት መሆን አቅቶት እኛ እንደውም ቋንቋችን ሁሉ ተቀይሮ የጋራ ቋንቋ እነሱ እንደውም ሚንስ ኦፍ ኮሚኒኬሽኑ ወይ እንግሊዘኛ ምናምን ይሆናል ብለው ሲጠብቁ በአማርኛ ማውራት ጀመሩ። ይሄ እንግዲህ ጌታቸውም በቃለ መጠይቁ ሰጥቷል፣ ሬድዋን በቃለ መጠይቁ ሰጥቷል፣ በጽሁፋቸውም ላይ ገልጸውታል። በዚህ ነገር ያልተደሰቱ ሰዎች አሉ። ኤክስ ዋይ ዜድ ብዬ እዛ ውስጥ መግባት አሁን ለጊዜው አልፈልግም፣ ግን ፕሮግራም ሲሰሩ እጅግ የከፋቸው ሰዎች አሉ፣ ያልተደሰቱ። እንዴት ያውሉ ሰው ከተጨፈጨፈ በኋላ እንትን ኤክስፕሬሽናቸው ጥሩ ነበረ፣ እነሱ እንደሚያስቡት አልተደባደብም ምናምን ይላሉ። በህዝብ አንዳንዶቹ እንደውም በህዝብ ደም መቀለድ ነው ምናምን ሲሉ ሁሉ አይቻለሁ። ኧረ አንዳንዴ ሶ ኮልድ ኔጎሽዬሽን ስታይልስ ምናምን የሚባሉ ነገሮች አሉ። ቶኪንግ ዊዝ ዴቪልስ ምናምን እኮ ስንነጋገርባቸው የነበሩ መጽሐፎች ናቸው። እና ወንበር ይዘው መደባደብ ነበረባቸው። ጌታቸው የወረወረ ለደብረጽዮን እንትና ላይ ሬድዋን ላይ ሬድዋን ወንበር እየወረወረ ጌታቸው ላይ እንደሱ ነበረ የምትፈልጉት? እና ይሄ ለምን እንደከነከናቸው አላቅም። ኢኔኒ ኬዝ ግን አሁን የማነ ገብረ መስቀል መጣና ይሄ አለ ልብ ወለዳዊ ቲያትር ነው አለ። ቲያትሪካል ነው፣ ፊክሽን ነው አለ። ለምን የሚለውን ያብራራል፣ እመጣላችኋለሁ። ግን እኔ አንዳንዶች አሁን የማነ ገብረ መስቀልን እንቀንሰውና ወደ ፕሪቶሪያ ሄደን ስንነጋገር አደራዳሪዎቻችን በቃ እነዚህ ሰዎች ይጣላሉ ብለው አስበው ራቅ አድርገው አስቀመጡን። እኛ ግን መነጋገር ስንጀምር ደነገጡ። ይሄ ያስከፋል። እኔ ከምሬ ነው። ይሄ ያስከፋል። ነገ ከነገ ወዲያ ደብረጽዮንና ጌታቸው ሬድዋን ቁጭ ብለው ተመሳሳይ ነገር ቢያደርጉ ልንከፋ ነው ማለት ነው። ሀሳቡ ላይ ትተን እና ይሄ ትንሽ በተለይ ለኢትዮጵያውያን ለየትኛውም ጽንፈኛ ውስጥ ሁኑ፣ ጽንፈኞች ናቸው እንዲህ አይነት ነገር ውስጥ የገቡት አይቻለው። የትኛውም ነገር ውስጥ ግቡ፣ እኔ ይሄ ብዙ የሚያስከፋ አይመስለኝም። እውነቴን ነው። ይሄው እንደውም ኢትዮጵያዊ ሴት አድርጌ ነው የምወስደው። ለምን እንዳንጨረጨራችሁም አልገባኝም። ይሄ አንደኛው ነው። ኤኒዌይ ግን እሱ ምን ይላል? ቲያትሪካል እና ፊክሽስ ነው ብሎ ለምን የሚል ጥያቄ ነው አሁን ዋናው ቁም ነገር ለየማነ ገብረ መስቀል ማለት ነው። ምክንያቱም ይላል እነሱ
ፕሪቶሪያ ላይ ከመገናኘታቸው በፊት ሲሸልስና ጅቡቲ ላይ ተገናኝተው ነበረ። ከደቡብ አፍሪካው መድረክ በፊት የጅቡቲ መድረክ ነበረ። ከፕሪቶሪያው በፊት የሲሸልስ መድረክ ነበረ። በደንብ የተከታተላችሁ ታሪኩን ፍሎ እንድትረዱ ስለፈለኩ ነው። ስለዚህ ከፕሪቶሪያ በፊት በሲሸልስና በጅቡቲ ሴራ ሲያሴሩ ነበረ። ከዛም አልፈው ነው የሚለው የማነ ገብረ መስቀል። ለጠቅሳለሁ ቃል በቃል ሴራው ምንድን ነው? በየማነ እሳቤ የፕሪቶሪያው የግጭት ማቆም ስምምነት ከመፈረሙ ከወራት በፊት በጅቡቲና በሲሸልስ በሚስጥር ተገናኝተው በኤርትራ ላይ ወረራ ለመፈጸም አሲረው ነበረ፣ ተስማምተው ነበረ ነው የሚለው። ኤርትራን በጋራ ሊወጓት ተስማምተው ነበረ። ይሄ ማለት በአፍላ ጦርነት ውስጥ ማለት ነው። ገብቷችኋል? ፍሬ ሀሳቡ ገብቷችኋል? ስለዚህ እኛ ጦርነት ውስጥ ባለንበት ሁኔታ እነሱ ግን ሲሸልስና ጅቡቲ ሄደው አሲረውብናል። in the middle of the war እሳት በወላፈን በነበረበት ሰዓት ኤርትራን እንውጋ ብለው ተስማምተው ነበረ ነው የሚለው። ሴራ ነበረ ነው የሚለው። እቺ ደቡብ አፍሪካ ላይ ወንበር ለወንበር ይወራወራሉ የተባለችው ፌክ ናት፣ ልቦለድ ናት፣ ፈጠራ ናት። ከዛ በፊት ተስማምተው የተስማሙትም ኤርትራን ተባብረን እንውጋ ብለው ነው። እንውጋ ብለው ነው። ከዛም መረጃ ያቀርባል። ለዚህ መረጃ ኦገስት 2022 ያንን አካሂደዋል ነው የሚለው። ኦገስት 2022 ላይ ከዛ ይቀጥላል የማነ ሚስጥራዊ ስብሰባውን ማናመቻቸው የሚል ነገር ያነሳል። ሚስጥራዊ ስብሰባውንና ሴራውን ስፖንሰር ያደረጉት አሜሪካና አውሮፓ ህብረት ናቸው የሰላም አመቻቾች በሚል A confidential EU report issued in September 2022 ይላል። ተጨማሪ ማስረጃ አድርጎ ያቀርበዋል። እሱ የአውሮፓ ዩኒየን አውሮፓ ህብረት በመስከረም 2022 ላይ ኮንፊደንሻል የሆነ ሚስጥራዊ ዶክመንት አውጥቶ ነበረ። እዛ ላይ ተገልጿል። ዛሬ ዋና መነጋገሪያ የሆነው አጀንዳ ይሄ ነው። ባጭሩ በአውሮፓ ህብረት አማካኝነት በአሜሪካን አማካኝነት የጌታቸው ቡድንና የሬድዋን ቡድን ወይም ፌዴራል መንግስቱና ቲፒኤልኤፍ ጦርነቱ ተፋፍሞ እየተካሄደ በድብቅ ጅቡቲ ተገናኝተው በድብቅ ሲሸልስ ተገናኝተው ያሴሩት ማላይ ነው አለው። እኛ ላይ ያሴሩብን በጋራ ኤርትራ መንግስትን እንውጋ ብለው ተስማሙ ነው የሚለው። ሸፍጥ ሰሩብን። በሌላ ያለው ኤርትራ ላይ ሸፍጥ አረጉ። ኮር ፖይንቱ ይሄ ነው። ሌሎች ይሄ ስለ ፕሪቶሪያ ስምምነት እኛ ያገባንም የውስጥ ጉዳይ ነው። ይሄ ፕሪቶሪያ ስምምነት አደናቀፍ ምናምን የሚባለው ብዙኛ እንትን ምን ጉዳያችን አይደለም።
የኢትዮጵያ ውስጥ ጉዳይ ነው ምን እሱን ጨዋታ ለጊዜው እንተው። ፕሪቶሪያ ስምምነት ያለት ኤርትራ ያኮረፈችው ፕሪቶሪያ ስምምነት ነው የሚለው ስላናደዳቸው ሁሌ እየመጡ የውስጥ ጉዳይ ነው ይላሉ። ኢሳያስ እነሱ በግልጽ መረጃ አቅርበዋል። እዛ ላይ ፕሪቶሪያ ስምምነት ሲፈረም ኢሳያስ ምን አለ የሚለውን እነ ሬድዋን በዶክመንታቸው ላይ በአልጀዚራ ላይ ጽፈዋል። ለምን እሱ ሪፈር አያደርግም? የማነ የፕሪቶሪያ ሲፈረም ኢሳያስ የተናገረውን ነገር ለምን አያመጣውም? እሱን አሁን የተለመደ ስለሆነ እና ከዛ ደግሞ አሁን ያለው ዋናው ችግር የባህር በር ነው። ያው የዚህ የኢትዮጵያ መንግስት የሚያደርገው የባህር በር ሩጫ ቅዠቱ ምናምን እያለ ይሄ የተለመደው ነው። ግን ትልቁ አዲሷ ነገር እቺ ናት እና ይሄን ደግሞ ጌታቸው ተናግሮታል፣ ያውቀዋል ነው ቢለው እንዴት አያችሁት? ምንድነው ፊልም የምታደርጉት? በዚህ ላይ የራሴን አስተያየት እሰጣለሁ። እኔ ጦርነት አልደግፍም፣ ሁሌም የምለው ነው። ኢቭን ከሻቢያም ጋር ቢሆን አልደግፍም። ባይመጣ ይሻላል። ሁሌም ቢሆን ጦርነትን አቮይድ ማድረግ ጠቃሚ ነው ብዬ ነው የማስበው። ነገር ግን ከልብ ንገሩኝ ካላችሁ በወቅቱ ዛሬ የማነ ገብረአብ እንዳለው እንደተናገረው በአፍላ ጦርነት ወቅት የኢትዮጵያ መንግስትና የህወሓት ሲሸልስና ጅቡቲ ላይ ተገናኝተው ተነጋግረው የኤርትራ መንግስት ላይ ወታደሮች ላይ በጋራ ጥቃት እንፈጽም ብለው ካሉ የመጨረሻ ደስተኛ ነኝ። ደስታዬ ወደር የለውም። እንዳልኩት ጦርነት አልደግፍም። ግን ከበጣም መጥፎውን ምረጥ በባል ጌታቸው ረዳና ከነቡድኑ ማለት ነው ሬድዋን ሁሴን ከነቡድኑ ጅቡቲም ላይ ሲሸልስም ላይ ሲገናኙ የኛን ጦርነት እንተውና በጋራ ሆነን ሻቢያን እንውጋ ካሉ በጣም በጣም ደስተኛ ነኝ። ይሄ መረጃ እውነት ከሆነ የሚያስደስት መረጃ ነው። የሚከፋው ይክፋው። ቢትሬ ተደርግ ያለው ነው አይደል? እኔ ሁሌም ቢሆን ሻቢያ ቢትሬ እንዲደረግ ነው ፈልገው። ሁሌም ቢሆን የመጨረሻ በቢትሬ የሚታወቅ አካል በልጠኸው ቢትሬ ካረከው ጥሩ ነው ብዬ ነው ማሰብ። ሁሌ እሱ የድል አድራጊ፣ ሁሌ እሱ የሴራ አለቃ፣ ሁሌ እሱ እንደዛ የሆነ ሰው ከኋላው ሄደህ እንደ ኢሳያስ አይነት ሰውን ቢትሬ ካረክ በጣም በጣም አሪፍ ነው። እኔ አላቅም ጌታቸውና ሬድዋን ተገናኝተው ጅቡቲ ሚሁን ሲሸልስ ላይ አጌነስት ሻቢያ እንሁን መባባላቸውን አላቅም፣ መረጃው የለኝም። ባይኖረኝ ግን እንደ ጊቭን ወስጄ የማነን በጣም ደስ ብሎኛል። ይሄ ነው የኔ አቋም። እሱ ክፉ ሀሳብ አይደለም። እንደውም ምን ማረጋገጫ ይሰጣል? ወደ ሁለተኛ ነጥብ እየገባው ነው። የኢትዮጵያ መንግስት በኢሳያስና በሻቢያ ወታደሮች ተግባር ደስተኛ አልነበረም ማለት ነው። ሁለተኛ ይሄ ደግሞ ወደ ምን ጎትቶ ይወስደናል? አይ ቲንክ የመጨረሻው የጠቅላይ ሚኒስትሩ ቃለ መጠይቅ ፓርላማ ላይ መሰለኝ፣ ፓርላማ ላይ ከተሳሳትኩ ታርሙኛላችሁ፣ እንዲሁ በሜሞሪ ነው የመጣልኝ። ስለ ኢትዮ ኤርትራ ስለ ሰሜኑ ጦርነት ሲነሳ
አንድ ነገር ተናገረው ፕራይም ሚኒስትሩ። ምንም ይል ቃል ነበረ። የሻቢያን አካሄድ አየነውና መቀሌ እንዳይገባ ተከላከል ነው። መቀሌ እንዳይገባ ነው የተከላከል ነው። ለኔ እሱ ነው ክሊክ ያደረገብኝ ወዲያው። የኢትዮጵያ መንግስት አትሊስት አሁን እኔ ባየሁት ነገር አሁን ከየማንም ከሰማሁት ነገር በኤርትራ መንግስት የኤርትራ ወታደሮች እንቅስቃሴ ወይም የኤርትራ መንግስት ፍላጎት ገብቶት ነበረ ማለት ነው ከሆነ ሰዓት በኋላ። ኦኬ እነዚህ ሰዎች ወዴት ነው እየሄዱ ያሉት? በገቡበት ቦታ ሁሉ ጄኖሳይድ ይፈጽማሉ ወይም ጭፍጨፋ ይፈጽማሉ። በገቡበት ሁሉ ከተማ ያወድማሉ። ቆርቆሮ አውልቀው ይወስዳሉ። ማንኪያ፣ ሹካ፣ ቢላዋ፣ ጫማ፣ የተደረገ ጫማ ከሞተ ሰው ላይ ራሱ አውልቀው ይወስዳሉ። እንዴት አይነት እኮ ዝቃጮች እንደሆኑ እኮ በስማ ከሞተ ሰው ላይ ጫማ አውልቆ የሚወስድ ነው የኤርትራ ወታደር። ባይዘው ተውት፣ ይሄ ሰዓት ምናምንማ የሌላውም ያደርጋል። ጫማ ካን ዩ ኢማጂን? ኮልኮሌ ሲሰበስብ የከረመ የሻቢያ ወታደር ታይቷል። ሰው እንዴት ሹካ ይሰርቃል? ማንኪያ እንዴት ይሰርቃል? አይተውታል። ሰው እህል ይስረቅ፣ የእህል ጣር እንዳለባቸው ይታወቃል። የሻቢያ ሰዎች እህል ሰርቆ አግበስብሶ ከወሰደ በኋላ ውሃ የሚጨምር እርኩስ አረመኔ ይዞ የማይሄደውን በሬ ደርድሮ የሚያርድ፣ ምክንያቱም በሬዎቹ በሚቀጥለው ጊዜ ያርሳሉ ብሎ ስላሰበ ላሞችና በሬዎቹን አርዷቸዋል። ባይዘው ይዟቸዋል። የደም ካረደ በኋላ ያልተሰማ ማት ጉድ ነው ያለው በሻቢያ። በነገራችን ስለዚህ እኔ ፊል ያረኩት እንዲህ አይነት እንቅስቃሴዎች በገባበት ሁሉ ካደረገ ይሄ ኃይል ወደ መቀሌም ቢገባ ከዛ በላይ ያደርግ ነበር። ይሄ ፕላን ኤ ነው። በነገራችን ላይ this is plan A በደንብ ተገንዘቡ። ፕላን ኤ ነው ይሄ። ገና ነው ላነሳላችሁ እችላለሁ ፕላን ቢ። ፕላን ኤ ትግራይን ማውደም፣ ትግራይን መጨፍጨፍ፣ በገባበት ሁሉ ማድረግ ነው። ይሄ የአደባባይ እውነት ብቻ አይደለም፣ እራሱ ቲፒኤልኤፍ ያጠናው ዶክመንት ነው። ዛሬ ሊክደው ሊደብቀው ቢሞክርም ማለት። ስለዚህ አገት ነው ሚል ፓርላማ ላይ ወደ መቀሌ እንዳይገባ ከለከል ነው የሚለው ነገር ነው የሆነ እንትን ያለኝ። ምን ማለት ነው? በጦርነቱ መሃል የኢትዮጵያ መንግስት በሻቢያ ወታደሮችና በኤርትራ መንግስት ጉዞ የሆነ የባነነው ነገር አለ ማለት ነው። ኢን ዘ ሚድል አሁን ማገባ እንዴት ገባ ምናምን የነሱ ጀስቲፊኬሽን አለ። ፌደራል መንግስቱ ጋብዞን ነው። እዚህ ላይ ጌታቸው ረዳ የሚያደርገው የጦርነት ፉከራ ነው ምናምን ይላል የማነ። እዚህ ላይ የጦርነቱ አርክቴክት እሱ ነበረ፣ ፕሮፓጋንዳው እነሱ የሚያደርገው ፉከራ ተረሳ ወይ? ስለዚህ በሁለቱም ነው፣ በቲፒኤልኤፍም በፌደራል መንግስትም ነው የገባ ነው የሚለው የማነ። እሱን ለጊዜው ልተወው ብዬ
ለተወሱ ትልቁ ቁም ነገር ግን በጦርነቱ መሃል በወላፈኑ መሃል የኢትዮጵያ መንግስት እንደ መንግስት የባነነው ነገር አለ ማለት ነው። ከመባነንም አልፎ አሁን የማነ ገብረ መስቀል ያለንን እንመን ብለን ብንወስድ ኖ እነ ጌታቸው ምንድነው የምታስቡት? እነ ደብረጽዮን ምንድነው የምታስቡት? እነ ጻድቃን ምንድነው የምታስቡት? ይልቁንስ እንስማማና የኢሳያስ ወታደርን እንምታ ብለዋል ማለት ነው። ይሄንን ነው ፕሩፍ እያደረገ ያለው የማነ ገብረ መስቀል። ሶል እኔ ይሄ በጣም የሚያስደስተኝ ሆፕ ነጌታቸው ረዳም ሬድዋንም ቢናገሩበት ደስ ይለኛል። አዎ የሻዕቢያ አካሄድ አላማረንም ነበር፣ ስላላማረን ይልቁንስ ጦርነቱን ሰብሰብ ብለን ሻዕቢያን እንምታው እናስወጣው ተባብለናል ብለው ካመኑ እምነቱን ቢነግሩን ደስ የእምነት ክደታቸውን ቢነግሩን ደስ ይለኛል። እንጠብቃለን። እንደ ግለሰብም በሚዲያም እንጠብቃለን። ግን ጥሩ ነገር ነው። ምንድነው እያለን ያለው የማነ ገብረ መስቀል? በመሃል ላይ ተክደናል ነው እያለ ያለው። በኢትዮጵያ መንግስት ተክደናል ነው እያለ ያለው። እንኳንም ተካዳችሁ፣ እውነትም የተካዳችሁ ከሆነ እንኳንም ተካዳችሁ ነው ማለት እንፈልገው። that is plan A። የሻዕቢያ ፕላን ኤ ትግራይን ማጥፋት ነው። ፕላን ቢም ግን ነበረ። ምናልባት የኢትዮጵያ መንግስት ፕላን ቢንም ባኖ ሊሆን ይችላል። ፕላን ቢው ምን ነበረ? ኢሳያስ ከጽንፈኛው ከሌሎች ጽንፈኞች ጋር ይሰበሰብና ጀነራል ተፈራ ማሞ እንደነገረን በቀጥታ ኦሮሚያ ነበር የሚሄደው ፕላን ቢ። ድንገራችሁ አንዳንድ ሰዎች ማትሪክሱ አልገባችሁ። ፕላን ቢ ከነተፈራ ማሞ ጋር ሆኖ ኢሳያስ ኦሮሚያ ነበረ ዘልቆ የሚገባው። የትግራይን ህዝብ ጭጭ አርጓል፣ ዝም አስብሏል፣ ጨርሷል። ቀጥሎ የኦሮሞ ህዝብ ጋር ነበር የሚመጣው። ይሄ ስሌት ነው ያልተረዳችሁ። ለዚህ ደግሞ አጋጆቹ እነ ጀነራል ተፈራ ማሞ ነበሩ። ከኪስ ያላመጣው ጀነራል ተፈራ ማሞ ፕላን ኤ እና ፕላን ቢን በአደባባይ ተናግሮታል። ጎበዝ አይደል ተፈራ? ፖለቲካ እኮ ጎበዝ ነው ተፈራ ማሞ። ዝርግፍ ነው የሚያደርገው ይለዋል በረከት ስሙ አቶ በረከት ተፈራ እንዲህ ነው ይለዋል። ለተው ለጊዜው እንዳትናደዱ። ዝርግፍ አደረገው። ፕላን ኤ ነበረን፣ ፕላን ቢ ነበረን። ፕላን ቢ ፕላን ኤ ካለቀ በኋላ ወዲያው የሚካሄድ ነበር የነበረው። ተጋሩ ጭጭ ብሏል፣ አንገቱን ሰብሯል፣ አለቀ ደቀቀ። እዛ ጋር ደን ኦሮሞ ጋር ይመጣሉ። ኦሮሞ ብቻ እንዳይመስላችሁ አዲስ አበባን ውድም ያረጋት ነበር ኢሳያስ። ውድም ለምንድን ነው አዲስ አበባ የሚያወድማት? የቅናት ዛር። እንዳትሸወዱ። ፍጹም ጥሩ ጥያቄ ነው። ከኦሮሞ ምንቂም አለው። ቀጣዩ የኢትዮጵያን ጭፍልቅ አርጌ ለመግዛት የሚያስቸግረኝ ማን ነው ብሎ ሲያስም የኦሮሞ ሊቅ ነው የሚመጣበት ቀጥሎ። ቢኮዝ አማራ ጽንፈኛውን አስገብሯል። ኢሳያስ 40 ሺህ አሰልጥኗል፣ መሳሪያ ሰጥቷል፣ ምን ሰጥቷል። አማራው ተሰብሯል ብሎ ያምናል። ኤንድ ፕሮ ሆኗል፣ ፕሮ ሻዕቢያ ሆኗል። አማራው ስል ሁሉም እያልኩ አይደለም። ዛሬም ቢሆን ብታየው ቁጥሩ ቀላል ያልሆነ ሊቅ ኢሳያስ እግር ስር መተኛት በጣም ደስ ይለዋል። ከይቅርታ ጋር
ቁጥሩ ቀላል ያልሆነ የአማራ ልሂቅ በኢሳያስ እግር ስር መንደፋደፍ የሚወድ ነው። ይሄን አውቃለሁ። ይሄ እውነት ነው። ስለዚህ አማራውን አስገብሬዋለሁ ብሎ ኢሳያስ ያምናል። የፕሮጀክት አካል ነው ብሎም ያምናል። that's why ባህር ዳር ሄዶ ጽፈት ቤት የከፈተው የድብቅ ጽፈት ቤት ባህር ዳር ሄዶ የደህንነት ኃላፊው የባህር ዳር መከላከያ ኃላፊው ባህር ዳር ነበር የሚመጣው ከአዲስ አበባ ይልቅ። አጣቁሜን የሙዚቃ ባንድ የምናምን ባንድ እያለ ጀነራሉ የኤርትራ መንግስት የመከላከያ ሚኒስትር ኃላፊው ባህር ዳር ነው የሚመጣው የሚያደራጀው። ሶ አማራን ወይም አማራ ሊቅን በግሬ ስር ጥያዋለሁ ብሎ ያምናል። ኤንድ ባህሪው እሱ ነው የሚታየው። በኢሳያስ እግር ስር መንደፋደፍ ቁጥሩ ቀላል ያልሆነ የአማራ ሊቅ ሲንደፋደፍ ነው የምታዩት፣ ሲያነጥፍ ነው የምታዩት፣ ሲነጠፍ ነው የምታዩት። ያውቃል እሱ። ስለዚህ ዘ ፕላን ቢ የአማራውን ጽንፈኛ ኃይል ይዤ ኦሮሚያ ዘምታለሁ ነው። ኦሮሚያን ካስገበረ የኦሮሞን ህዝብ ካስገበረ ያልቃል፣ ፕሮጀክቱ ያልቃል። ኢሳያስ ኢትዮጵያን በቁጥጥር ስር ያውላል። ፕሮጀክቱ ፕላን ቢ እሱ ነው። ፕሮባብሊ የኢትዮጵያ መሪዎች ፕላን ቢ ገብቷቸው ሊሆን ይችላል። አላቅም። የራሴን ነው የምናገረው። ባይዘው እኔ ማን ሬድዋንም አልጠየቅኩትም፣ ጌታቸውንም አልጠየቁ የጠየቅኩት ሰው የለም። መጠየቅ ሳልችል ፈልጌ አይደለም፣ ግን እችላለሁ መጠየቅ። የራሴን ግን እንትን ልስራ ብዬ ነው። የራሴን ስሜቶች ዶቶች ነው እየገጣጠምኩ ያለሁት። ስለዚህ ፕላን ቢ አዲስ አበባ ማውደም ነው። አዲስ አበባን አስመራ ማረግ ነው። የቅናዛር ቀላል የቅናዛር እንዳይመስላችሁ ያለበት ኢሳያስ በአዲስ አበባ በጣም ነው የሚቀናው። የምሬን ነው የምነግራችሁ። ይሄ ካይሮን አይቶ በአዲስ አበባ ይቀናል። ከሞቃዲሾ አዲስ አበባ ይቀናል። እርር ትክን ነው የሚለው ኢትዮጵያን ሲያስብ። ሌንጮ ለታ መጽሐፋቸው ላይ ምን ይላሉ? ሙሉ ልምጣ እያልኩ እንዳልሸራርፈው ስለፈራው ነው። ሌንጮ ለታ ምን አሉ? አሜሪካኖቹ ይላሉ 83 ላይ እየጠሩ መከሩታል። ኢሳያስን መከሩት። ምንድነው አንተ ኤርትራ ምናምን ሀገር ምናምን የምትለው? ታላቂቷ ኢትዮጵያ የምትባል ሀገር እያለች ኤርትራ ኤርትራ ትላለህ? ኦልሬዲ እኮ ደርግ ወድቋል፣ እየወደቀ እንትን አለ ይላሉ እሳቸው። እንደ መባነን ደግሞ ወደኋላ ሲመለስ ይላሉ እሳቸው ለካ ኢሳያስ የኢትዮጵያኒስት ቤተሰቦች አባቱን ጨምሮ አጎቱ ምናምን ይሄ የአንድነት ካምፕ የሚባሉት ናቸው። የኢሳያስ ካምፕ ኢሳያስ የተወለደበት ቤተሰብ። ከዛ አሜሪካኖቹ በግራ በቀኝ እየመጡ የምንድነው ኤርትራ የምትባል ሀገር? እኔ አሜሪካኖቹንም አመስግኛቸዋለሁ በዚህ አጋጣሚ። ሁሉ ነገር ጨለማ ነው ብዬ እንዳላስብ አድርገውኛል። አሜሪካኖቹ የነበራቸው እይታ ምን በቃ ትንሽ ሀገር ይዘህ ምን ልትሆን ነው? ኢትዮጵያ ምራ አሉት። ደስ ብሎት መጣ ይላሉ እሳቸው። ሌንጮ ለታ ደስ ብሎት መጥቶ እኔን አናገረኛል። መጀመሪያ ጨነቀው ማለት ልክ የደርግ ወታደሮች አስመራን ጥለው ሲወጡ አሉ ኤርትራን ጥለው ሲወጡ አገኘሁት ይላሉ ሌንጮ ለታ። ኢሳያስ እንዴት ነው ምንድነው ቅር ያለህ ነገር ሲል ይሄን ህዝብ ምንድነው ማበላው አለኛል። ምን አልኩት? ምንድነው ማበላው? አየሽ ከበሮ በሰው እጅ ይመር። ምክንያቱም ኢኖዛት ደርግ ምናምን እንዴት ሲቀልብ እንደነበረ ኤርትራ ምናምን ያውቃሉ። እንዴት ነው ማበላው ይሄን ህዝብ? አጽናናውት ይላሉ እሳቸውም። ያው ኦሮሞ መገንጠል ስለሆነ ስራ ፍላጎታቸው ምንድነው በደርግ ጊዜስ ምን በላን ነው አንተ ዩኒክ የሚያደርግህ አልኩት ይላሉ። አጽናናውት ይላሉ። ከዛ ቀጥሎ አሜሪካኖቹ እንደዛ ሲገፉት መጣና
የሽግግር መንግስት ውስጥ መሳተፍ ፈለገ። ማንን የፈራው? የኤርትራን ሰራዊትና ይሄ ነፃነት እንትን የነበራቸው ፈራቸው እነሱ። ቲፒኤልኤፎቹ አንገታችን ይቆረጣሉ፣ አትገባም፣ ኤርትራማ ሀገር ነው የምትሆነው። እንደውም ምን ይላሉ ሌንጮ ለታ? ስዩም መስፍን ወጣና ሆን ብሎ የኤርትራ ወታደሮችን ለማናደድ፣ የኤርትራን ሰራዊት ለማናደድ ኢሳያስ በሽግግር መንግስቱ ይሳተፋል ብሎ ተናገረ። ከዛ የኤርትራ ሰራዊት ውስጥ መጉረምረም ምናምን ጩኸት፣ ደንግጦ ኢሳያስ ውሸት ነው፣ እነ ስዩም የፈለጉት ውሸት ነው ብሎ እንዲናገር ነው የፈለጉት። ባጭሩ ምን እያልኳችሁ ነው? ኢሳያስ አኮርዲንግ ቱ ሌንጮ ለታ ኢትዮጵያን መምራት ይፈልግ ነበር። ሌላም ሰዎች ይህን ሲሉ ሰምታችኋል፣ ፕሮፌሰር መስፍንን ጨምሮ። ኢትዮጵያን መምራት ይፈልግ ነበር፣ ኢትዮጵያን አጣት። ትንሽ መንደር ገባ። እኔ ስለ ነፃነት የኤርትራ ህዝብ ነፃነትን ፍላጎት አንደርማይን እያረኩ አይደለም። ብዙ ሰው ሚስ አንደርስታንድ ያደርገኝ እዚህ ላይ። ህዝብ ነፃ ፈልጋለሁ ካለ መብቱ ስለሆነ እሱን አይደለም። የኢሳያስን ማይንድ ሴት ነው እየነገርኳቸው ያለሁት። ፓይሰዌ ለዛ ነው ጸረ ኤርትራ የሆነው። የኤርትራን ህዝብ ሲያይ የሚበሳጨው ኢሳያስ በዛ ምክንያት ነው። ቢኮዝ ኤርትራን ለማስተዳደር አይደለም ኢሳያስ የተዘጋጀው የህሊና ዝግጅት ያደረገው። ስለዚህ ህወሓት በግራ በቀኝ ያሉና አባረሩት ኢሳያስ። ቂም በቀል ቋጠረ። ኤርትራንም ጠላት፣ ሰራዊቱንም ጠላው፣ ኢትዮጵያንም ጠላት፣ ራሱንም ጠላ። ባይዘው መጠጥ ውስጥ ተነከረ። ከዛ በኋላ አልኮሊክ ሆነ ኢሳያስ። ያ ትልቅ ያሰበው ነገር ሽርን ካረገና ኤርትራ የምትባል አንዲት ሀገር ተፈጠረች። የኤርትራ ህዝብ ህልምን እየተቃወምኩ አይደለም። ፕሊስ እዛ ላይ አንደርስታንድ አድርጉ። ስለዚህ ኢሳያስ በእያንዳንዱ የአዲስ አበባ እድገት ላይ፣ በእያንዳንዱ የአዲስ አበባ ለውጥ ላይ የቅናት ዛር አለበት። ፕላን ቢ አዲስ አበባን ማውደም ነው። ፕላን ቢ የኦሮሞን ህዝብ መጨፍጨፍ ነው። ቀጣዩ ተረኛ የኦሮሞ ህዝብ ስለሆነ ልንገራችሁ። ኦነግ ኤርትራ ላይ አራተኛውን ጉባኤ ሲያደርግ ዘ ኮንሴፕት ኦፍ ኩሽ እና የማንን የነገሩት ቀጣዩ መሪ እናንተ ናችሁ ብሎ ገልብጠው ዛሬ የሚነግሩን ሰዎች ሻቢያን ያስታጠቃቸው ያንን ፕሮጀክት ለኦነግ እነ ዳውድ ኢብሳ የሚባሉ ተገትረሽ ቅሪ እኔ ዳውድ ኢብሳ እንዲህ አይነት ማለት ደነስ ሚል አማርኛ ካለ ደነስ መሆኑን አላቅም ነበረ። አረ ሌንጮ ለታ ብዙ ነው ያሳየን። ደነዝ ሶሪ ለአማርኛው። እና ይሄ ሰው ኢሳያስ የትግራዩ ጦርነት ፕላን ኤ ነው። ፕላን ቢ ግን ነበረች። ከነ ተፈራ ማሞ ጋር ሆኖ አዲስ አበባ ማውደም፣ የኦሮሞን ህዝብ መጨፍጨፍ። ይሄ ነው እውነቱ። ባነውበት ሊሆን ይችላል 4 ኪሎ የነበሩ የኢትዮጵያ ሰዎች ባነውበት ሊሆን ይችላል እነ ሬድዋን ሁሴን። ያ መባነን የፈጠረው ዌክ አፕ ኮል ሊሆን ይችላል ከነጌታቸው ረዳ ጋር ሲነጋገሩ
ይሄ ሰውዬ ሙሉ ለሙሉ ሳያጠፋን የጋራ ሲሸልስ ላይ ጅቡቲ ላይ ተገናኝተው ይሄን ሰው እናጥፋው የሚል አሲረው ሊሆን ይችላል። ካሴሩ ትክክል ናቸው። ደስ የሚል ነው። እሱ ምናልባት አቀሳስሮ ምን ሊያሳይ እንደሆነ አልገባኝም። የማነ እዛ የተሳሳምነው ደቡብ አፍሪካ ጠረጴዛ መሃል ፊክሽስ ነው፣ ድራማን የሰሩት ልቦለድ ነው። ይሁን፣ እኔ እሱ ምን ችግር አለብኝ? እኔ ከሱ በላይ ትልቁ ነገር በጦርነቱ መሃል ኢሳያስ እናጠፋለን ብለው ማሴራቸው ነው ለኔ ትልቁ ነገር። እውነት ከልቤ ነው የምናገረው። እንኳንም ድራማ ከሆነም እንኳንም ድራማ ሆነ። የድራማው መንስኤ ሲሸልስና ጅቡቲ ላይ የኢሳያስን መንግስት እንውጋው ከሆነም እሰየው፣ ትልቁ እሱ ስለሆነ። ስለዚህ ያለው ቁም ነገር ይሄ ነው። ጥሩ ነገር ነው። ዛሬ ምን እንደጠቀመው የማነ ገብረ መስቀል ዛሬ የጻፈው ነገር ምን እንደጠቀመው አላውቅም። ፕራይም ሚኒስትሩን አግዟል በዚህ ጽሁፍ፣ ጌታቸው ረዳን አግዟል፣ ሬድዋን ሁሴንን አግዟል በዚህ ጽሁፉ ላይ። እንደውም ሊያመሰግኑት ነው የሚገባው። እኔ እነ ሬድዋንም ብሆን ቴንኪዩ የማነ ገብረ መስቀል ልክ ነህ፣ የእናንተን ክፋት አይተን የእናንተን ፕላን ኤ ፕላን ቢ ገብቶን ከምድራችን ላይ እናንተን ለማስወጣት እንደ አንድ የሀገር ውስጥ ጉዳይ እንደ አንድ ኢትዮጵያዊ ቁጭ ብለን ተነጋግረናል ቢሉ አሪፍ መልስ ነው የሚሆነው። ያጠናክረዋል። እንደው አንደኛው ነጥብ ይሄ ነው። ሁለተኛ አንዳንድ ጉዳዮች ትግራይ የማናት የሚል አንድ ፕሮጀክት አይቻለሁ። አይ ቲንክ ማስታወቂያ በኋላ ልመለስ። ኮሜንት አላችሁ በዚህ ላይ? ጥያቄ አላችሁ ወይም አይ ካን አንሰር? ጥያቄ ካላችሁ መመለስ እችላለሁ በዚህ ጉዳይ ላይ። አንድ ጥያቄ ሁለት ጥያቄ ማንሳት ትችላላችሁ። አንደኛ እንዴት አያችሁት? የማነ ቅቤ ጠጣ ዱላ ነው የሰጣቸው ለነ ጌታቸውም ለነ ሬድዋንም ብዬ ነው ማስበው። ማለት ምን እሱ ማሳየት የፈለገው የደቡብ አፍሪካው አዳራሽ የፌክ አዳራሽ ነበረች፣ ስትሳሳቆ የነበረው ሲጋራ ስትለቋቆሶ የነበረው ምናምን ዝም ብሎ ድራማ ናት እንጂ ከዛ በፊት ማሴራችሁ እናውቃለን የሚል ከሆነ ዳትስ ኦኬ። ድራማው ምንም ድራማ ይሁን እሱ ችግር የለውም። እሱ ማስገንዘብ የፈለገው ግን ኢን ዘ ሚድል ኦፍ ዘ ዋር የሰሜኑ ጦርነት ወይም የትግራዩ ጦርነት በዛ መሃል የትግራይ ኃይሎችና የፌዴራል መንግስቱ በጋራ ሲረው ሊመቱኝ ነበር ከሆነ ግን በጣም ደስ የሚል ፕሮጀክት ነበር የነበር። በጣም ደስ የሚል ሴራ ነበር የነበር። ስለዚህ ይሄ ነው ፕላን ቢ። አማራ ክልል አይደለም ፍጹም። አማራ ክልልማ ኦልሬዲ ሳብሚት አድርጓል። እዚህ ላይ በጣም ክሊሩ ነው። ጥሩ ጥያቄ ነው ፍጹም። አማራ ክልልን ኤርትራ መንግስት እነ ኢሳያስ ሚሊቴሪው እንደ ክልል ሳብሚት አድርጓል ለኢሳያስ። 40,000 ሰው ሲያሰለጥን ኦሪንቴሽን ሰጥቶ ሲልክ መሳሪያ ሲያመጣ የደህንነት ጽሕፈት ቤት ሲያቋቁም ኔሬቲቭም አንድ ኔሬቲቭም ማመጣ ተብሎ እኮ የአማራ እኮ የደርግ የኢሰፓ ዋና ጸሐፊ የኢሰፓ የሰርቶ አደር ዋና አዘጋጅ ያሉት እኮ እዚህ ዲሲ ያሉት ማናቸው የሚባሉት አንድ ሽማግሌ ያሉ ኢሳያስ ጎንደር ሄዶ ይቅርታ ጠየቀ የሚል እኮ ኔሬቲቭ ሁሉ አስቀምጠዋል። ስሙን ማን የሻው ነው የሚባሉ ሰው እያሉ ኤክስ የሻው የሆነ ምናምን የሚባል የአማራ ድርጅት ያላቸው የኢሰፓ የሰርቶ አደር አዘጋጅ የትግራይ ክልል ነው ምናምን የድርጅት ጉዳይ ኃላፊ የኢሰፓ የነበሩ ሰው ማን የሻው የሚባሉ ሌሎቹንም ማነው ራሱ ማነው
ተፈራማሞ ጀነራል ተፈራማሞ ወጣና ምን አለ? ኢሳያስ ይቅርታ ጠይቋል አለ። አምጣ አልኩት እኔ አምጣ ይቅርታ የጠየቀውን የአማራ ክልል ያለው ኃይል ሳሚት አርጓል ለሻቢያ። ጥሩ ጥያቄ ነው የጠየቀው። እሱ ሳሚት ስላረገ እንደ ክልል ሻቢያ ተቆጣጥሮታል። አማራ ክልልን እነገዱ አንዳርጋቸውን ተቆጣጥሯል። እነገዱ ሙሉ ለሙሉ ገብተዋል ሻቢያ ጋር። ከሱ አልፎ እኮ የአማራ ክልል ጳጳሳት ምናምን የሚባሉ አይደል እንደ አስመራ የሄዱት ሄደው ሰኮ አይታችኋል። የምናምን ኃላፊ ምናምን የሚባሉ ራሱ ሄደው አስመራ ውሃ በውሃ ሆኖለታል። የአማራ ክልል መዋቅሩን ዘርግቷል። ሰው ኃይል መልምሏል። አስተዳደሩን ተቆጣጥሯል። ሻቢያ አማራ ክልል ላይ ጨርሷል ስራውን። ታርጌቱ አይደለም አማራ ክልል። ከዛ በፊትም ምናልባት የኛ ሚዲያ ሚሳት የነበረው ግንቦት ሰባት ምናምን የነበረው እንቅስቃሴ ሩቅ መሄድ ስላልፈለኩ ነው እንጂ የአማራው ማህበረሰብ በኢሳያስ ላይ ፖዚቲቭ ነገር እንዲኖረው አስተዋጽኦ አበርክተናል ብዬ አምናለሁ። አንዱ ሪግሬት ማረገው እሱ ነው። ሁሌም ነው የምናገረው። በመጽሐፌም ላይ ሪግሬት ማረግበትን ነገር በግልጽ ነው የምጽፈው። ኢሳያስ የሌለው ኢሜጅ የሌለው ምስል እንዲሳል አርገናል። ክፉ እንደብቀንለት ያ ደግሞ በመሰረቱ አማራ ማህበረሰብ ላይ የተፈጠረ ኢሜጅ ሆኖ ቀርቷል። ፕሮብሌም የለበትም። አማራ ክልልን ኦልሬዲ በቂኝ ግዛት ይዟል። አማራ ክልል ፌደራል መንግስቱ እኮ ስለደነገጠ ነው ለየክልሎቹ ደብዳቤ ሰርኩላር ልኮ ካልተሳሳት እንደ ፌደራል መንግስት ግንኙነት ከዚህ በኋላ በውጭ ጉዳይ ሚኒስትር በኩል ነው የሚል ነገር የመጣው ከባዶ እንዳይመስላችሁ። አያስፈቅድም ነበረ ፌደራል መንግስቱን የኤርትራ የደህንነት ኃላፊ የመከላከያ ኃላፊ ባህር ዳር መጥቶ ሲመጣ አያስፈቅድም። ከዛ መጥቶ ኢሳያስ ጎንደር ሄደ፣ አማራን ህዝብ ይቅርታ ጠየቀ፣ እኔ እኮ አያቴ እንዲህ ነው አለ ምናምን የሚል ፕሮፓጋንዳ ኔሬቲቭ ተሰራለት። ስቲል በግልጽ ልንገራችሁ፣ ስቲል በአማራው ሊቅ ዘንድ ቁጥሩ ቀላል ያልሆነው ኢሳያስ እግር ስር ወድቋል። ኢሳያስን ጫማ ይጠርጋል። ቁጥሩ ቀላል ያልሆነው ያውም ደግሞ እኮ ሙሉ ጫማ ቢሆን ጥሩ ነው። ሸበጡን ነው የሚጠርገው። ይስማል ሸበጡ። ወንድሜ አማራ ክልል ላይ ብዙ ችግር የለበትም። ሁለተኛው ኦሮሚያ ላይ ነው። ኦሮሚያ ላይ እነ ዳውድ ኢብሳን አስገብቷል። ኦኬ፣ እነ ዳውድ ኢብሳ አሉለት፣ ኔሬቲቭ አስቀምጦላቸዋል። አዲስ አበባ አለች፣ መውደም አለባት አዲስ አበባ፣ የቀን ቅዠቱ ናት አዲስ አበባ። ኦሮሚያ አለ፣ ኔክስት ተረኛ ሆኖ መሪ ሆኖ ይመጣል ብሎ የሚያስበው የኦሮሞ ሊቅ አለ፣ መመታት አለበት። እነ ዳውድ ኢብሳም እንደጠበቀው ኦሮሚያ ክልል ላይ ተጽዕኖ ማሳደር አልቻሉ። እንዳያችሁት እነ ዳውድ አንድ ግለሰብ ነው የሆኑት ከዛ በኋላ። ስለዚህ ታጣቂውን ወስዶ ጫካ ከተተው። የነ ዳውድ ታጣቂ ጫካ ገባ፣ አንድ መሳሪያ ኢንስትሩመንት ሆነለት። ከዚህ ደግሞ እነ ጀነራል ተፈራ ፕላን ቢ ብለው መጥተዋል። ስለዚህ ሄዶ መጨረሻ ላይ የኢሳያስ ፕላን ቢ በአዲስ አበባና በኦሮሚያም ሲሆን በኦሮሞ ህዝብ ላይ ይሆን ነበረ ማለት ነው። ይሄ ነው ፕላኑ። ስለዚህ ይሄ ገብቷቸው ጌታቸውም ገብቶት ጻድቃንም ገብቶት በወቅቱ የነበሩት ጌታቸው ጻድቃን ምናምን ስለነበሩ ደብረጽዮን ማነው ስሙ የውጭ ጉዳይ ሚኒስትሩ ጌዲዮንም ገብቶት ሬድዋንም ገብቶት። ስለዚህ ሬድዋንና ጌዲዮን በዚህ በኩል ጌታቸውና ጻድቃን በዛ በኩል ቁጭ ብለው ጅቡቲ ላይ ቁጭ ብለው ሲሸልስ ላይ ኢሳያስ አደጋ ነው ብለው ካሴሩ በእውነትም የኢትዮጵያዊነት ተልዕኮ